ማሪ ማዘር እኮ አሁን ደውላ አሞኛል አለችና ሆስፒታል ልትሄድ ነበረ። ትንሽ ገንዘብ አለ ትልክላታለህ? አላበዙትም እንደ እነሱ መቼ ነው ራሳቸው የሚችሉት? እድሜ ልክ ለእነሱ ብር እየገፈገፈ መኖር አለብን? አሁንስ በዛ ስልችት እያለኝ ነው። ተደወለ። ገላገላት። ሄሎ ማሚ። ሄሎ ልጄ፣ እንዴት ነሽ? ደህና ነኝ ልጄ። ምን ባለቤትህን ትናንት የላክሽልኝ 20 ሺህ ብር ደርሶኛል፣ አመሰግናለሁ። እሺ እነግራታለሁ። እሺ ደህና ዋልሽ። ደህና ዋል ልጄ። ለማሚ ብር ልከሽ ነበር እንዴ? ምላስ አጥንት የለውም፣ አጥንት ግን ይሰብራል ወደፊት። ራሱም ቤተሰብ ይወዳል፣ የዛኛውን ቤተሰብ ግን በጭራሽ። በተለይ በትዳር ላይ ትልቁ እንትን የሚያስጠላው ነው። እሱ ካለው ቢያደርግ ጥሩ ነው። ነገር ግን እንደዚህ ደግሞ በጣም የወጣ ምናምን ነገር ግን አያስፈልግም። ቢያደርግ ለራሱ ነው የሚከበረው እኮ። ግን በእውነት ኑሮ ብታደርግ መጀመሪያ ደስታው የምትወስደው አድራጊው ሰው ነው። ደስታው ከዛ ሰው ይመጣልህ ሳትጠብቅ መጀመሪያ አንተ የምትደሰተው አንተ ነህ። ግን እንደዚህ አይነት ዘግናኝ የሆነ ነገር ግን መናገሩ በጣም ነው የሚያስጠላኝ። እኔ እኮ አንዳንዴ ላይ በጣም ይከብዳል። በእርግጥ ብዙ ቦታ አይታችሁ ሊሆን ይችላል። ወይ ሴቷ ቤተሰብ አትወድም፣ ወይ ደግሞ ወንድየው የእሷን ቤተሰብ አይወድም። ታዲያ እንዴት ብሎ ይኖራል? እንዴት ይኖራልስ? እግዚአብሔር እኮ ከፊት ያለውን ያንተን የራስህን የሆነ ሰው ካልወደድክ እንዴት እኔን በቃል ያወከኝን ታከብርልኛለህ ይላል። አዎ መጀመሪያማ ራስህ ነው እንጂ መዋደደው እንዴ። ባታደርግ እንኳን ቢያንስ እንደዚህ አይነት ነገር ዘግናኝ የሆነ ቃል በጣም ከባድ ነው። የእውነት ነው የምላችሁ። በጣም ነው ልጁ አሁን እንዴት አይነት ፊት እንደሚያይ አስቡት። እሷ ያላትን ሁሉ ለቤተሰብ ታደርጋለች። አስቡ። ገና እሷ አሁን አንድ ሁለት ይሰጥ ብለህ እንደዚህ አይነት ነገር ደግሞ ማድረግ ቤተሰብ እኮ ሁሉ ነገር አሳድጓል እኮ። ኑሮን ለቤተሰብ ብናደርግ ጥሩ ነው በእውነት። ትልቁ ነገር እንደው እግዚአብሔር ብሎላችሁ እናትን፣ አባትን፣ ወንድምህትን መርዳቱ መጀመሪያ ደስታችሁ እድሜያችሁ ሁሉ የሚረዝመው ለዚህ ነው። በተለይ ደግሞ ለእናት እናት እኮ እንቅልፍ አተኛም እኮ በጭራሽ። ለልጆቿ፣ ለቤተሰብ፣ ለልጆች ለወለደችው ልጇ እንደገና ለልጅ ሁሉን ነገር ስታረግ እኮ ነው የምትውለው። በዛ ላይ ደግሞ እንግዲህ አስቡት እንዴት እንዳደግን እናውቀዋለን። በተለይ አሁን እዚህ ጋብቻ ከተጋባ በኋላ በተለይ እኔ ለራሴ ልጅ ለኔ ለቤተሰቦች አደርጋለሁ ደብቃለሁ፣ አንቺ ግን አታስጠይቅኝ ምናምን፣ ይሄ በጣም ይከብዳል። በጣም ይከብዳል። የአንቺ ቤተሰብ አይምጣብኝ እኔ በቃ አይሰራም። ይምጣ እንዴ በችግር ይምጣ። ላይመጣ ነው እንዴ? በሆነም ይምጣ። ካለ ይበላል፣ ከሌለ ደግሞ አይቶ ነው የሚሄደው እኮ። አይቶ ሄዳል፣ ይታዘባል እኮ። ካለ ምንም እንደማታደርግ ያውቃል። እያለህ ግን ካደረክ ደግሞ ዙረ ህሊናህን ሁሉ ነገርህን ጥለህ ነው የምትሄደው። በጣም ብዙ ነገራችን እናጣለን። ስለዚህ በጣም አስተማሪ ነው፣ በእውነት አስተማሪ ነው። ፊልም ነገር ይመስላል ግን አስተማሪ። እንደዚህ አይነት ነገር በጣም የበዛ ነው። በሁሎቻችሁም እዩት። በተለይ በተቃራኒ በኩል ያለው ሰው አብዛኛው አይወድም፣ የራሱን ብቻ ነው የሚወደው። ይሄ ደግሞ ከባድ ነው። አብዛኞቻችሁ አሁን ኮመንት ላይ የምነግራችሁ እኔ እንደዚህ ነው፣ የኔ ወንድሜ እንደዚህ አይወደኝም፣ ወይም ደግሞ እሷ ናት የምትወደኝ፣ እንደገና ደግሞ እኔ ምናምን አይወዳቸውም እንደዚህ ምናምን አለ በሁላችን ቤት። ግን ከባድ ነው፣ እንደዛ አይደረግም። እንደውም ምን ይላል? በእሷ በኩል ያለውን አንተ በደንብ እንድትቀራረብ ማድረግ መስጠት፣ ወይም ደግሞ የሆነ የምታደርጋቸውን ነገሮች ማድረግ፣ እሷ ደግሞ ባንተ፣ እዛ ሁለቱም መዋደድ ይመጣል። ቤተሰቡ ይተሳሰብና አንድ ላይ ይሆናል። ካልሆነ ደግሞ አንተ ላክ ማለት እሷ ላከች ማለት ነው። በቃ በቂ ነው። ካለ አንተ የላከው ወይም እሷ የላከችው አንድ ነው። ቤተሰብ አንድ ሆንኩ ማለት እኮ ነው። ምንድነው የሆነ ጊዜ ላይ አንዴ ታክሲ ላይ ተጋብተን ስንሄድ የሁለት አካፈለን። የሁለት ታክሲ እንዴት እንከፍላለን? እኛ እኮ ተጋባን አንዱ ነን የሚል ቀልድ ነበር። ከተጋባ በኋላ አንድ ነህ፣ አንድ በቃ ይሄው እጃችን ይሄ ጣት እንደዚህ ነው አይደለ? ይለያያል። እዚህ ላይ ግን ሲመጣ አንድ ነው። በቃ ምንም ልዩነት የለንም።
በዚህ ላይ የምታደርጉ ሰዎች ራሳችሁን ብትገዙ ጥሩ ነው። በቃ ምንም ቢሆን ሳትወድ በግድ መጀመሪያ ስትገባ ትዳር ብለህ ስትገባ የሚስትህን ቤተሰብ ምናምን በእርግጥ ይውደዱኝ ማለት አይደለም። ሊወዱም ላይችሉ ይችላሉ፣ የሚወዱም ሊኖሩ ይችላሉ። ግን ካልሆነ ብለህ ደግሞ የሆነ ነገር አታድርግ። ሚስትህን ወዳላ ልጃቸው ወዳል በቃ። በተቃራኒው ደግሞ በሴቷም እንደዛው በቃ የሱን ቤተሰብ መውደድ አለባት ግዴታ ነው። ሁሉም ይወዷታል ማለት አይደለም። ይሄ ታወቀ ነው። በየትኛውም በኩል ብትሄዱ በቃ መስፈርቱ ይሄ ነው። አንድ ጥሩ ነገር አድርግ፣ ከዛ ውጭ ይከተልሃል ሁሉም ነገር። ሚስትህን ውደድ፣ እዛ ደግሞ ለሚመጣው በጎውን ነገር አድርግ፣ ጥሩ ነገር አድርጊ። በተቃራኒው ከሆነ ይሆናል። እዛ ውጭ ግን እንደዚህ ምናምን አይሉም እንዴ? እንደዚህ አይደረጉም እንዴ? 30 ዓመት ሙሉ አንተን ይዘው ይል እንዴ? ቤተሰብ ያንተ ቤተሰብ ማለት እኮ የሷ ቤተሰብ ማለት እኮ ነው። 30 ዓመት ሙሉ ያሳደገ ቤተሰብ አንድ ሁለቴ ረድተ ምንድን ነው እንዴ? ዝንጣለምን ይዘህ ብትኖርስ ምን ችግር አለው? እነሱ ሁሌ አዝለው ተሸክመው አሳክመው ስንት ነገር 30 ዓመት እንዴ? አንድ 4 ቀን አድርገህ እንደዚህ አይችሉም እንዴ? ምናምን ይከብዳል። በጣም ዘግናኝ ነው። እናንተ ምን ትላላችሁ ቤተሰብ? በእውነት ነው የምላችሁ። እኔ ስለተሰማኝ አስተማሪ ይሆናል በሚል ነው ይሄን ያቀረብኩት። ታንኪዩ